ሰላም በጣም ወሳኝ ነው ሰላምን ጭቅጭቅ ባይኖር ክርክር ባይኖር የትና የት መድረስ እንደምንችል ደግሞ መገመት ይቻላል ማለት ነው ስለዚህ ኢትዮጵያውያን ስንባል እኛ በብዙ ጭቅጭቅ ውስጥ ቆይተን ኢኮኖሚያችን ወደ ኋላ ቀርቶ ዜጎቻችን ዛሬ የሚሰደዱ የሚቸገሩ ልጆች አሉ እኛ አንድ ሆነን አገራችንን ቀይረን ዜጎቻችን እንዳይሰደዱ በኢኮኖሚ እንዳንቸገር አገራችን ማልማት አለብን እንጂ ከመጨቃጨቅ መውጣት አለብን የሚል ነገር በመንግስት ደረጃ ማሁን ሰላም ለሰላም መንገዱ ክፍት ነው ተብሏል ህዝባችንም ደግሞ ይሄን ነገር መረዳት አለበት ኢቭን ታጥቦ ውጪ ላይ ያሉ ዙሮ ገዳውም ተገዳውም ኢትዮጵያዊ ነው ስለዚህ ለኛ ይሄ አሁን ደም ለምን ይፈሳል ደም እየፈሰሰ እየተገዳደን ጊዜ ያቃጣል ለማሳችን ወደ ኋላ መቅረቱ ስለማይጠቅመን ልቦና ገስተን ተመልሰን ልክ አሁን ለሰላም ክፍት ነው እንደተባለው ህዝቡ መየም መረዳት አለበት ሰላም ከሌለ ልማት የለም ሰላም ከሌለ አገርም የለም ማለት ነው ስለዚህ በታጠቁ ኃይሎች በሰላም መንገድ በጠረጴዛ ዙሪያ መጥቶ እንዲደራደሩ ሰፊ የመንግስት በሩ ክፍት ነው ማለት ብለዋል ዛሬ አይተ እንደሆነ ክብር ጠቅላይ ሚኒስትራችን ለባንኛውን ጊዜ ማንኛውን ሰው በራችን ክፍት ነው ብለዋል ከዚህ በፊት በተቃዋሚ ኃይል ላይ ስትፈልሙ የነበሩ ግለሰቦች በሰላም መንገድ መጥቶ ሀገር እየመሩ ነው ያሉና አሁንም ቢሆን በራችን ክፍት ነው ስላለ በሰላም መንገድ መጥቶ መደራደር ቀጣው ደግሞ ሰባተኛ ሀገራዊ ምርጫ ስለሆነ ሀገራዊ ሰላም ምርጫ ዲሞክራሲ በሰላም እንዲጠናቀቅ ሁሉም በአንድነት ገብቶ መታገል በአንድነት ገብቶ በወንበር ዙሪያ በመነጋገርና በመተባበር ስራ ቢሰራ የተሻለ ነው ብሎ ባስቀመጠው መሰረት ሁሉ ወደዚህ አካባቢ ቢመጣ ሁሉ በዚህ ዙሪያ ቢመጣ ለሀገራችን እድገትም ወሳኝነት አለው ብዬ አስቀምጣለሁ መንግስታችን የብዝሃ ዘርፍ ኢኮኖሚ ፖሊሲ ቀርጾ በመሰረታዊነት ወደ ተግባር ተገብቷል በተለይ ከነኚ ውስጥ ከአምስት ዘርፎችን የያዘ ግብርናው ኢንዱስትሪ ማዕድን ቱሪዝምና ቴክኖሎጂ ወይም ዲጂታል ኢኮኖሚ በዚህ ረገድ ዛሬም ማብራሪያቸው ላይ ያነሱት በተጨባጭኛ መሬት ላይ የምናየው የኢኮኖሚው ምሰሶ የሆነው ለማዘን ምን በርካታ ስራዎች ሰርተዋል ተጨባጭ ውጤቶችም እየመጡ ያሉት የኢኮኖሚ እድገቱ ደግሞ ለጠቃላይ እየፈጠረ ያለው መነቃቃትና መነሳሳት እንግዲህ የግብርናው እድገት ለኢንዱስትሪው ተጨማሪ አቅም ካቱም እርስ በርሳቸው የሚመጋገቡ ናቸው ኢንዱስትሪው ደግሞ ከማዕድን ጋር እንደገና ደግሞ ሌሎች የኃይል ማመንጫ ይሆናል ይሄ ሄዶ ኢኮኖሚውን የበለጠ እንዲያንሰራራ እንዲያድግ ትልቅ አበርክቶ እንዳለው ነው ያየሁት ነዳጅ ካለ ሎጂስቲክስ ኤንድ ትራንስፖርት ካለ በገበያ ውስጥ የሚወጡ ነገሮች በዚህ ላይ በጣም የተያዙ ናቸው ከነዳጅ የሚገኘው ዋጋ የውጭ ምንዛሪን የማግኘት እድላችንን በደንብ ይጨምራል ስለዚህ የውጭ ምንዛሪ ማግኘት አቅማችን በሚጨምርበት ጊዜ የፋይናንስ ሴክተሩ የተረጋጋ እንዲሆን ያደርጋል ከዛ ባለፈ ደግሞ ሰፊ ስራ እድል ይፈጥራል ሰፊ ስራ እድል በተፈጠረ ህዝቡ የተሻለ ስራ ያገኛል የተሻለ ስራ እድል ሲያገኝ የተሻለ ገቢ ያመነጫል የተሻለ ገቢ ሲያመነጭ ኑሮ ውድነትን አንዱ መቋቋሚያ መንገድ የገቢ ምንጭን ማሳደግ ጭምር ስለዚህ ሁሉም በእውቀቱ በሙያው ተወዳዳሪ ሆኖ ሲሰራና የስራ እድሉ ሲሰፋ የተሻለ ገቢ ስለሚያገኝ የመግዛት አቅም መጨመር ነው እንግዲህ የመግዛት አቅማችንን ካልጨመርን ባለን ገንዘብ ብቻ እንገዛለን ስንል ሶ ዲማንድ ሰፕላይ ይሄ አቅርቦቱና ስርጭቱ ምን ይመስላል የሚለው ነገር በደንብ ማየት ያስፈልጋል የመግዛት አቅም መጨመር ያስፈልጋል የማምረት አቅምንም መጨመር ያስፈልጋል ብዙ ባመረትን ቁጥር ብዙ ስለምንሸጥ ትርፋችን በዛ ልክ ነው የሚሆነው ከወደብና ባህር በር ጥያቄ ጋር በተያያዘ አንዱ የቀይ ባህር ወደብ ቀይ ባህር በርን ከመጠቀም አኳያ መንግስታችን ከረጅም አመታት ወደብ አልባ ከሆንበት አመታት በመሻገር ዛሬ ላይ የለውጡ መንግስት ጥያቄውን ያቀረበበት ሁኔታ ነው ያለው ከዚህ አንፃር በጠረጴዛ ዙሪያ እኛ ኢትዮጵያ ብቻዬን ልጠቀም የሚል ሐሳብም ስለሌላት በጋራ እንጠቀም እና የኢትዮጵያንም መብት የባህር በር መብት ጥያቄም ምላሽ መሰጠት ስላለበት ከዚህ አንፃር እንደ ተወካዮች ምክር ቤት ሁላችንም ከጠቅላይ ሚኒስትሩ እና ከሀገሪቱ አቅጣጫ ጋር የሚሄድ ስራም እየሰራን ስለሆነ እሱ ላይ ወደብ የማግኘት መብታችንን ሁላችንም በጋራ የምንረባረብበት ይሆናል ብዬ አስባለሁ